አርእስተ ዜና። በጎጃም ቀጠና ዱርቤቴ ከተማ አቅራቢያ ጁፊ ባታ በተባለ ቦታ በተፈጸመ የደፈጣ ጥቃት በሲኖትራከር መኪና ሙሉ ተጭነው ሲንቀሳቀሱ የነበሩ የአድማ ብተናና የሚሊሻ አባላት ሙሉ በሙሉ መደምሰሳቸው ተገለጸ። በጥቃቱ አንድ ብሬን መትረየስና ከ20 በላይ ክላሽንኮቭን ጨምሮ ልዩ ልዩ መሳሪያዎች የተማረኩ ሲሆን የዱርቤቴ ሆስፒታልም በቁስለኛ የብልጽግና መከላከያ ሰራዊት አባላት መሞላቱ ተነግሯል። ታደምጡታላችሁ። በተያያዘ ዜና በዚያው በጎጃም ቀጠና ሰከላ ወረዳ አጉት ከተማ አቅራቢያ በምሽት እንቅስቃሴ ላይ በነበሩም የብልጽግና መከላከያ ሰራዊት አባላት ላይ በተፈጸመ የደፈጣ ጥቃት 11 ወታደሮች መገደላቸው ታወቀ። በዚሁ ጥቃት በርካታ የሰራዊቱ አባላት የቆሰሉ ሲሆን በተጨማሪም ከፍተኛ ቁሳዊ ኪሳራ መድረሱ ታውቋል። ታደምጡታላችሁ። በሌላኛው መረጃችን የአማራ ፋኖ ብሔራዊ ንቅናቄ የብልጽግናው አገዛዝ በአዲስ አበባ ከተማ ላይ የሚያካሄደው የዲሞግራፊና የታሪክ ማዛባት እንቅስቃሴ የመዲናዋን ነባር ነዋሪዎችና የአማራን ሕዝብ ህልውና አደጋ ላይ የጣለ ነው ሲል አስታወቃል። ንቅናቄው አገዛዙ ሀገራዊ ምክክር በሚል ስም የሚያካሄደውን የፖለቲካ ሻጥር የመላው አዲስ አበባ ነዋሪዎችና መላው ኢትዮጵያውያን በጋራ በመቆም እንዲያከሽፉት ጥሪ አስተላልፈዋል። አማራ ፋኖ ብሔራዊ ንቅናቄ በወቅታዊ አዲስ አበባ ጉዳይ በከተማዋ ነዋሪዎች ላይ የተደቀነውን የህልውና አደጋ ያመላከተ የአቋም መግለጫ አውጥቷል። ታደምጡታላችሁ። በሌላኛው መረጃችን ምኒልክ ዕዝ ዕድሜያቸው ለትግል ለደረሱ ወጣቶች የክተትና የወታደራዊ ስልጠና ጥሪ አስተላለፈ። እዙ ባወጣው መግለጫም እየተካሄደ ያለው የህልውናና የነጻነት ትግል ወሳኝ ምዕራፍ ላይ መድረሱን ጠቅሶም ወጣቶች በምኒልክ ዕዝ ስር በሚገኙ ሁሉም ቀጠናዎች በፍጥነት በመመዝገብ የታሪክ አሻራቸውን እንዲያስቀምጡ ጥሪ አቅርበዋል። ታደምጡታላችሁ። በሌላኛው መረጃችን በወሎ ቤት አማራና በጎጃም ቀጠና በግዳጅ ላይ የሚገኘው የብልጽግና መከላከያ ሰራዊት ከነሙሉ ትጥቁ ወደ ፋኖ መቀላቀሉን መቀጠሉ ተሰምቷል። በርካታ የጠላት ብልጽግና ሰራዊት አባላት ከቡድንና ከነፍስ ወከፍ መሳሪያዎቻቸው ጋር ፋኖን ተቀላቅለዋል። መረጃውን ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያም እነዚህንና ሌሎች የዛሬ ነሐሴ 10 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በጎጃም ዱርቤቴ ከተማ አቅራቢያ ጁፊ ባታ በተባለ ቦታ በተፈጸመ የደፈጣ ጥቃት በሲኖትራከር መኪና ሙሉ ተጭነው ሲንቀሳቀሱ የነበሩ የአድማ ብተናና የሚሊሻ አባላት ሙሉ በሙሉ መደምሰሳቸው ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር ቃኝና መሐንዲስ አባላት ወደ ዱርቤቴ ከተማ አስተዳደር ሰርጎ በመግባት ልዩ ስሙ ጁፊ ባታ በተባለ ቦታ በአንድ ሲኖትራከር መኪና ተጭነው ሲንቀሳቀሱ በነበሩ የሚሊሻና የአድማ ብተና አባላት ላይ በወሰዱት የደፈጣ እርምጃም የጠላትን አከርካሪ ሰብረው አንጸባራቂ ድል ተቀዳጅተዋል። የ55ኛ ክፍለ ጦር አርበኞች በወሰዱት በዚህ የደፈጣ እርምጃ በሲኖትራከር መኪና ተጭነው ሲንቀሳቀሱ የነበሩ የአድማ ብተናና የሚሊሻ አባላት ሙሉ በሙሉ መደምሰሳቸውን የተረጋገጠው በውጊያው አንድ ብሬን መትረየስን ጨምሮ ከ20 በላይ ክላሽንኮቭ ጠመንጃዎችና ልዩ ልዩ የቃታ መሳሪያዎች በጀግኖቹ አርበኞች እጅ ገብተዋል። ከስፍራው የተገኙ መረጃዎች እንደሚያመላክቱት በጥቃቱ ሳቢያም የዱርቤቴ ሆስፒታል በዚህ ሰዓት በቆሰሉ ያገዛዙ ወታደሮች መጥለቅለቁ ተሰምቷል። በተያያዘ ዜናም በጎጃም ቀጠና ሰከላ ወረዳ አጉት ከተማ አቅራቢያ በምሽት እንቅስቃሴ ላይ በነበሩም የብልጽግና መከላከያ ሰራዊት አባላት ላይ በተወሰደ የደፈጣ እርምጃም 11 የሰራዊቱ አባላት መገደላቸው ታውቋል። በዚህ ጥቃት በርካታ የሰራዊቱ አባላት ሲቆስሉ በተጨማሪም ከፍተኛ ቁሳዊ ኪሳራ መድረሱም ተሰምቷል። በጎጃም ቀጠና ሰከላ ወረዳ ከአጉት ከተማ አቅራቢያ በምሽት እንቅስቃሴ ላይ በነበሩ የብልጽግና መከላከያ ሰራዊት አባላት ላይ በተፈጸመ የደፈጣ ጥቃት 11 የሰራዊቱ አባላት መገደላቸውንና በርካቶች መቁሰላቸውን እንዲሁም ከፍተኛ ቁሳዊ ኪሳራ መድረሱን በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 44ኛ ክፍለ ጦር አስታውቋል። የክፍለ ጦሩ ህዝብ ግንኙነት ይፋ ባደረገው መረጃ መሰረት የብልጽግና መከላከያ ሰራዊት ትናንት ነሐሴ 9 2018 ዓ.ም የምሽቱን ጨለማ ተገን በማድረግ ለመንቀሳቀስ ሲሞክር ነው በደፈጣ ጥቃት የተመታው። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ
105ኛ ኮር ስር የ44ኛ ክፍለ ጦር አርበኞች በወሰዱት በዚህ የተጠና የደፈጣ ጥቃት 11 የጠላት ብልጽግና መከላከያ ሰራዊት አባላት ሲገደሉ በርካቶች መቁሰላቸው ታውቋል። በተጨማሪም ከባድ ቁሳዊ ኪሳራ ማድረስ ተችሏል ነው የተባለው። የቴዎድሮስ ዕዝ አርበኞች በዞኑና በወረዳው የሚያደርጉትን ወታደራዊ እንቅስቃሴ አጠናክረው መቀጠላቸው የተገለጸ ሲሆን የጠላት ጦር ሽሽት ላይ ስለመሆኑም ታውቋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ የብልጽግናው አገዛዝ በአዲስ አበባ ከተማ የሚያካሂደው የዲሞግራፊና የታሪክ ማዛባት እንቅስቃሴ የመዲናዋን ነባር ነዋሪዎችና የአማራን ሕዝብ ህልውና አደጋ ላይ የጣለ ነው ሲል አስታወቀ። ንቅናቄው አገዛዙ ሀገራዊ ምክክር በሚል ስም የሚያካሂደውን የፖለቲካ ሻጥር የመላው አዲስ አበባ ነዋሪዎችና መላው ኢትዮጵያውያን በጋራ በመቆም እንዲያከሽፉት ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ በአዲስ አበባ ጉዳይ ጽኑ አቋሙን ገልጿል። ንቅናቄው በወቅታዊ የአዲስ አበባ ጉዳይ በከተማዋ ነዋሪዎች ላይ የተደቀነውን የህልውና አደጋ ያመላከተ ሰፊ የአቋም መግለጫ አውጥቷል። ንቅናቄው በመግለጫው አገዛዙ ሀገራዊ ምክክር በሚል ስም የሚያካሂደው መድረክ የህዝብ ውክልና የሌለው ተጨማሪ ቀውስ የሚያዋልድና የስልጣን ዕድሜን ለማራዘም የተነደፈ የፖለቲካ ሻጥር ነው ብሎታል። የአገዛዙን ዕድሜ ለማራዘም የተቋቋመው የምክክር ኮሚሽንን በሚመለከት የአማራ ፋኖ ብሔራዊ ንቅናቄ ቀደም ሲል ባወጣው መግለጫ አቋሙን ማስታወቁን በመጥቀስ አገዛዙና አጋሮቹ ከጥፋት መንገዳቸው እንዲመለሱም የቀረበላቸውን ጥሪ ወደ ጎን በማለት በምክክር ስም የከተሞችንና አካባቢዎቻቸውን የታሪክ፣ የዲሞግራፊ፣ የመልክዓ ምድርና የይዞታ ቅርጽ ማዛባት እየሰሩ ይገኛሉ ብለዋል። ይህ አካሄድ በተለይም ነባር የአዲስ አበባ ከተማ ነዋሪዎችንና የአማራን ሕዝብ ህልውና አደጋ ላይ ለመጣል የተቃኘ የጥፋት መንገድ መሆኑን ተገንዝበናል ሲል ነው ድርጅቱ ያስታወቀው። አዲስ አበባ ከተማ እንደገና ከመቆርቆሯና ከአሁኑ መጠሪያዋ ቀደም ብሎ በረራ በመባል ትታወቅ እንደነበር ያወሳው መግለጫው በመካከለኛው ክፍለ ዘመን በጦርነት ሳቢያ እስከወደመችበት ጊዜ ድረስ የአማራ ነገስታት መቀመጫና የአማራ ሕዝብ ጥንተ ርስት እንደነበረች የታሪክ መዛግብትና የአርኪኦሎጂ ማስረጃዎች በግልጽ ያረጋግጣሉ ነው ያለው የአማራ ፋኖ ብሔራዊ ንቅናቄ ባወጣው የአቋም መግለጫ። ዳግማዊ አጼ ምኒልክና እቴጌ ጣይቱ ብጡል ከተማዋን በድጋሚ ሲቆረቁሯት የአባቶቻቸውን ታሪካዊ ይዞታም ርስትና ውርስ መነሻ በማድረግ እንደሆነ ይህ ታሪካዊ እውነት በጊዜያዊ የስልጣን ውሳኔ ሊሰረዝ የማይችል የጽኑ ታሪክ አካል መሆኑን አውስቷል። ከተማዋ የአማራ ጥንተ ርስትነቷ እንደተጠበቀው ነው በሂደት የሁሉም ኢትዮጵያውያን መኖሪያ፣ የባህልና የኢኮኖሚ ማዕከል እንዲሁም የአንድነት ተምሳሌት ሆና መገንባቷን ገልጿል። በዚህ መሰረት የአማራ ፋኖ ብሔራዊ ንቅናቄ አዲስ አበባ ነዋሪዎቿ የሁሉም ኢትዮጵያውያን መኖሪያ፣ የኢትዮጵያ ዋና ከተማ፣ የአፍሪካ መናገሻና የዓለም ሀገራት የዲፕሎማሲ ማዕከል መሆኗን ሙሉ በሙሉ እንደሚያምንና እንደሚቀበል አረጋግጧል። አገዛዙ አዲስ አበባን በብቸኝነት የአንድ ወገንና ብሔር የበላይነት ለማንገስ የሚያደርገው እንቅስቃሴ በምንም መልኩ ሕጋዊ፣ ሞራላዊ፣ ፖለቲካዊና ታሪካዊ ተቀባይነት የሌለው መሆኑን የአማራ ፋኖ ብሔራዊ ንቅናቄ በመግለጫው አመላክቷል። በ1999 ዓ.ም በተካሄደው ሕዝብና ቤት ቆጠራ መሰረት 80 በመቶ የሚሆነው ነባር ነዋሪዎች አማራዎች መሆናቸውን በመጥቀስ ይህንን የሕዝብ ስብጥር በኃይል ለመቀየር የሚደረገውን ሴራም አጥብቆ እንደሚታገልም ድርጅቱ አስታውቋል። ንቅናቄው ወደ ትጥቅ ትግል ከገባባቸው ዋና ዋና ምክንያቶች መካከል አንደኛ በከተማዋ ነባር ነዋሪዎች ላይ የተደቀነው የማፈናቀልና የማንነት ማጥፋት አደጋ፣ ሁለተኛው የአማራ ሕዝብ ከከተማዋ ጋር ያለውን ታሪካዊና ማህበራዊ ትስስር በመበጣጠስ የባህልና የቋንቋ ጭቆና በኃይል ለመጫን የሚደረገው ሩጫ እንደሆነም ገልጿል። በመጨረሻም የአማራ ፋኖ ብሔራዊ ንቅናቄ ውስጣዊ አንድነቱንና አደረጃጀቱን ጠብቆ በመጓዝ ስርዓቱን በመገርሰስ የዜጎችን ሰብአዊና ዲሞክራሲያዊ መብቶች የሚያከብር ስርዓት ለመገንባት እንደሚታገል ገልጾም መላው የአዲስ አበባ ነዋሪዎችና ኢትዮጵያውያን የአገዛዙን የጥፋት እርምጃዎች እንዲያወግዙ፣ እንዲቃወሙ፣ እንዲታገሉ ጥሪ አቅርበዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በወሎና በጎጃም በግዳጅ ላይ የሚገኙ የብልጽግና ሰራዊት መፈራረሱን ቀጥሏል። በርካታ የጠላት ብልጽግና መከላከያ ሰራዊት ከቡድንና ከነፍስ ወከፍ መሳሪያዎቻቸው ጋር ፋኖን ተቀላቅለዋል። በጎጃምና በወሎ ቤት አምራ ቀጠናዎች በግዳጅ ላይ የሚገኘው
የኦህዴድ ብልጽግና አገዛዝ መከላከያ ሰራዊት በከፍተኛ ሁኔታ እየፈራረሰ እንደሚገኝና በርካታ የሰራዊቱ አባላት መገናኛ ራዲዮን ጨምሮ ልዩ ልዩ የቡድንና የነፍስ ወከፍ መሳሪያዎችን በመያዝ በአማራ ፋኖ ብሔራዊ ንቅናቄ ድርጅት ስር የሚገኙ እዞችን እየተቀላቀሉ መሆኑ ተገልጿል። የየእዞቹ የኮሚኒኬሽን ክፍሎች ይፋ ባደረጉት መረጃ መሰረት የብልጽግና ስርዓት በንጹሐን ላይ የሚያካሄደውን ግፍና ጭፍጨፋ በመቃወም የሰራዊቱ አባላቱና አመራሮች ተቋሙን በመክዳት ወደ ህዝባዊ ፋኖ ትግል በገፍ እየጎረፉ ይገኛሉ። በደብረ ኤልያስ ወረዳ በራሱ አጠራር 10ኛ ክፍለ ጦር 1ኛ ሬጅመንት አባላት የሆኑ 2 የሻምበል መሪዎችና 1 ብሬን ተኳሽ ዛሬ ነሐሴ 10 2018 ዓ.ም ንጋት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር ደብረ ኤልያስ በረኸኛው ቀስተ ደመና ሻለቃን ተቀላቅለዋል። እነዚህ የሰራዊቱ አባላት ወደ ህዝባዊ ኃይል ሲቀላቀሉ ይዘዋቸው የመጡ መሳሪያዎችም የሚከተሉት ናቸው። 1ኛ ብሬን መትረየስ ከነ ሸንሸንና ከነ ሙሉ ተተኳሹ ጋር፣ 2ኛ ስናይፐር ጠመንጃ፣ 3ኛ ክላሽንኮቭ ጠመንጃ፣ 4ኛ 2 ግራ ክላሽንኮቭ ጠመንጃዎች ናቸው። የበረሃኛው ቀስተ ደመና ሻለቃ አርበኞች እንዳስታወቁት ከ2 ሳምንታት በፊት በተመሳሳይ መልኩ ስናይፐር ይዘው የመጡ አባላትን መረከባቸውን አውስተው በአገዛዙ ጭካኔ የተሳቀቁ የሰራዊት አባላት መምጣታቸውን እንደቀጠሉበትና በሰላም ለሚመጣ ማንኛውም አባል የምህረት ደጃፋቸው ክፍት መሆኑንም ገልጸዋል። በተመሳሳይ ዜና በወሎ ቤት አማራ ቀጠና በግዳጅ ላይ የሚገኘው የአገዛዙ ሰራዊት መፍረሱን መቀጠሉን በምኒልክ ዕዝ 101ኛ ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። ከተለያዩ ክፍለ ጦሮች የወጡ አባላት መሳሪያና የመገናኛ ራዲዮ በመያዝ የአማራ ፋኖ ብሔራዊ ንቅናቄ 1ኛ ምኒልክ ዕዝን ተቀላቅለዋል። ከ47ኛ ክፍለ ጦር 5ኛ ሻለቃ አንድ የሰራዊቱ አባል ጥቁር ክላሽንኮቭና 200 ክላሽ ተተኳሽ በመያዝ ከ45ኛ ክፍለ ጦር 5ኛ ሻለቃ 2 አባላት 2 ጥቁር ክላሽንኮቭ መሳሪያ 240 ክላሽ ተተኳሽና 5 የፎን ቦምቦችን በመያዝ የአማራ ፋኖ ብሔራዊ ንቅናቄ 1ኛ ምኒልክ ዕዝ 101ኛ ኮር 15ኛ ክፍለ ጦርን ተቀላቅለዋል። ከ46ኛ ክፍለ ጦር 1ኛ ሻለቃ የሻለቃ አመራሩ አጃቢ የነበረ አባል 1 ጥቁር ክላሽንኮቭ 110 የክላሽ ተተኳሽና የሻለቃውን መገናኛ ራዲዮ በመያዝ በምኒልክ ዕዝ 11ኛ ክፍለ ጦርን ተቀላቅለዋል። በአሁኑ ወቅት በመላው አማራ ክልል የሚገኘው የአገዛዙ ሰራዊት በደረሰበት ከፍተኛ ወታደራዊና ሞራላዊ ሽንፈት ምክንያት አባላቱ በየግንባሩ እየከዱ መሳሪያዎቻቸውን ለፋኖ አስረክበው በመቀላቀል ላይ እንደሚገኙ ለማረጋገጥ ተችሏል። የተከበራችሁ አድማጭ ተመልካቾቻችን ከዚህ በመቀጠል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ወታደራዊ ስልጠና መምሪያም ያስተላለፈውን የስልጠና ጥሪን ወደ እናንተ የምናደርስ ይሆናል። እምቢ ለህልውናዬ፣ እምቢ ለነጻነቴ። ከአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ወታደራዊ ስልጠና መምሪያም የተላለፈ የስልጠና ጥሪ የአማራ ህዝብ የህልውናና የነጻነት ትግል በጀግኖች የአማራ ፋኖ አርበኞች በሚያደርጉት መራር ተጋድሎ አሁን ላይ የመጨረሻውና ወሳኙ ምዕራፍ ላይ ደርሷል። ጸረ አማራውና ሀገር አውዳሚው የብልጽግና አገዛዝ በየግንባሩ በደረሰበት ከባድ ወታደራዊ ሽንፈት ምክንያት በመቃብር አፋፍ ላይ ቆሞ የመጨረሻ ጣረ ሞቱን እያሰማ ይገኛል። ይህ ተጋድሎ የአማራን ህዝብ በጅምላ እየጨፈጨፈ በጅምላ እያፈናቀለና እያሳደደ የሚገኘውን ከዚህ አልፎ ሀገሪቱን በጦርነት እያመሰም ወደ አዘቅት እያምዘገዘጋት የሚገኘውን የብልጽግና አገዛዝ ገርስሶም የአማራን ህዝብ ህልውና ማስከበርና ፍትህ ማስፈን ሁሉም ኢትዮጵያዊ በሰላም ወጥቶ በሰላም የሚገባበትና በየትኛውም የሀገሪቱ አካባቢ በነጻነት ተንቀሳቅሶ ሀብት ንብረት የሚያፈራበትን ሁሉም ብሔር ብሔረሰቦች በእኩል ዓይን የሚታዩበትን ተማሪዎች ተምረው ስራ ይዘው ሀገር የሚያገለግሉበትን ድሃ የማይበደልበትን ፍትህ የማይጓደልበትን መንግስት ለመመስረት የሚደረግ ታሪካዊ ትግል ነው። ስለሆነም ይህ ትግል የጥቂቶች ብቻ ሳይሆን የመላው አማራ ህዝብ የጋራ ዕጣ ፈንታ በመሆኑ ነገ ነጻ በምትወጣው ሀገርና በሚገነባው ፍትሃዊ አገዛዝ ስርዓት ላይ እኔም ዋጋ ከፍዬበታለሁ የኔም ድል ነው ብሎ በኩራት ለመቆም ነጻ በወጡና ወደፊትም ነጻ በሚወጡ ቀጠናዎች የህዝባችንን ሰላምና ህግና ፍትህን በአስተማማኝ ሁኔታ ለማስከበር አገዛዙ በተስፋ መቁረጥ ውስጥ ሆኖ ለጉልበት ሥራ ለትምህርትና ለገበያ የሚንቀሳቀሱ ወጣቶችን አፍኖ ለጦርነት የሚማግድበትን እኩይ ድርጊት ሙሉ በሙሉ ለመግታትና ወጣቱን ካጋች ኃይሎች ለመጠበቅ ዕድሜያችሁ ለትግል የደረሰ የወሎ ቤት አማራ ወጣቶችና የመላው አማራ ህዝብ ልጆች በሙሉም በምኒልክ ዕዝ ስር በሚገኙ በሁሉም ቀጠናዎች በፍጥነት በመመዝገብ የታሪክ አሻራችሁን እንድታስቀምጡ የክተት ጥሪያችንን እናስተላልፋለን።
ከዚህ በታች ያለውን መስፈርት የምታሟሉ መታችሁ መመዝገብ የምትችሉ መሆኑን እናሳውቃለን። አንደኛ፣ በማህበረሰቡ ዘንድ በጥሩ ስነ ምግባር የምትታወቅ በክልል ውስጥና ከክልል ውጭ ከሚገኙ ከየትኛውም ቀበሌዎች መታወቂያ ማቅረብ የምትችል ከማንኛውም ደባል ሱሶች ነፃ የሆነች ሙሉ የአካልና የአእምሮ ጤነኛ የሆነች ከማንኛውም ወንጀል ነፃ የሆነች በአማራነቱ የሚኮራም የአማራን ሕልውና ነፃነት ለማስከበር ሙሉ ቁርጠኝነት ያላት። ማሳሰቢያም፣ ወደዚህ ስትመጡ መታወቂያችሁን በሁለቱም በኩል ኮፒ አድርጋችሁ መያዝን እንዳትዘነጉም። ሕልውናችን በተባበረ ክንዳችን። መዳረሻው ድልና ነፃነት የሆነው የአማራ ሕዝብ ሕልውና ተጋድሎ ተጠናክሮ ይቀጥላል። በምኒልክ ዕዝ የወታደራዊ ስልጠና መምሪያ ኃላፊ አርበኛም አሌክስ ገርባው ነሐሴ 10 2018 ዓ.ም። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። የብልጽግና መከላከያ ሰራዊት የግለሰቦችን ተሽከርካሪ በግዳጅ ለውጊያ እየወሰደ እንዲወድም እያደረገ መሆኑ ተገልጿል። ይህ ድርጊት የአማራን ሕዝብ በኢኮኖሚ ማርቀቅ እኩይ ተልዕኮ አካል መሆኑም ነው የታወቀው። ጸረ አማራውና ሀገር አፍራሹ የብልጽግና መከላከያ ሰራዊት በአማራ ክልል እያካሄደ ባለው ውጊያ በርካታ ወታደራዊ ንብረቶቹና ተሽከርካሪዎቹ የወደሙበት መምጣቱን ተከትሎም የራሱን ንብረት ለማዳንና የሕዝቡን ኢኮኖሚያዊ ሕልውና የበለጠ አደጋ ውስጥ ለመክተት የግለሰብ ተሽከርካሪዎችን በማስገደር ለውጊያ አገልግሎት እየዋለ ይገኛል። በተለይም የሰሜን ምስራቅ ዕዝ የመከላከያ ሰራዊት የራሱ የሆኑ ወታደራዊ ኦራሎች፣ ካሶኒዎች እንዲሁም ሌሎች ተሽከርካሪዎች ከፋኖ ጋር በሚደረግ የፊት ለፊት ውጊያ እየተደመሰሱበት በመምጣታቸው ተቋማዊ ንብረቱ ለመቆጠብ በሚል ስልት የዜጎችን የግል ተሽከርካሪዎች በግዳጅ እየቀማም ወደ ውጊያ ቀጠናዎች ይዞ በመግባት እንዲወድሙ እያደረገ መሆኑን መረብ ሚዲያም ከተጎጂዎቹ አንደበት ለማረጋገጥ ችሏል። ይህ ድርጊት አገዛዙ የአማራን ሕዝብ በወታደራዊ መንገድ ብቻ ሳይሆን መደበኛ የኢኮኖሚ እንቅስቃሴውንና የሕይወት መሰረቱን በማውደም በኢኮኖሚ ለማርቀቅ ካለው ጽኑ ፍላጎትና እኩይ ተልዕኮ ጋር ተያይዞ የሚፈጸም መሆኑን ጣቢያችን ያነጋገራቸው ተጎጂዎች ጨምረው ገልጸዋል። ዜጎች ጥረው ግረውና ለፍተው ያፈሩትን ንብረት በገፍ በመቀማት ለጦርነት ማገዶ የሚያደርግ ያገዛዙ ኃይል ተሽከርካሪዎቹ በውጊያ ወቅት ሲወድሙም ምንም አይነት የካሳ ክፍያ ከመካድ አልፎ በባለ ንብረቶቹ ላይ ተጨማሪ በደል እየፈጸመባቸው ይገኛል። ንብረታቸው በግዳጅ ተወስዶ በውጊያ መስክ የወደመባቸው አሽከርካሪዎችና ባለንብረቶች ሕጋዊ ካሳ እንዲሰጣቸውና ያጡትን ንብረት እንዲተካላቸው ጥያቄ ሲያቀርቡም በአገዛዙ የሰራዊት አዛዦች ዘንድ የጽንፈኛ ደጋፊና ተባባሪዎች ናቸው በሚል ለእስርና ለተለያዩ እንግልቶች እየተዳረጉ ይገኛሉ። በተጨማሪም ከፍተኛ ወታደራዊ አዛዦቹ እኛ ሰራዊታችን እያለቀብን የኩል ወታደራችን እየወደመብን እንዴት እናንተ ስለ ንብረት ታወራላችሁ በሚል በተጎጂዎቹ ላይ ከባድ ዛቻና ማስጠንቀቂያ መስጠታቸውን የታወቀው። ይህም አገዛዙ የወታደራዊ ኪሳራውን ለመሸፈን የሕዝቡን ኢኮኖሚ ሕልውና ሙሉ በሙሉ ለማርቀቅ እያካሄደ ያለው እኩይ ድርጊት ነው። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በአማራና በትግራይ አካባቢዎች በተከሰተ ከባድ የድርቅ አደጋ ምክንያት በብዙ ሺዎች የሚቆጠሩ የቤት እንስሳት ያለቁ መሆናቸው ተነገረ። በትግራይ ክልል የተለያዩ ወረዳዎች፣ በአማራ ክልል ዋግምራ ዞን፣ በሰሜን ጎንደር ጠለምትና በየዳ ቆላማ አካባቢዎች እንዲሁም በሰሜን ወሎ ቡግናና አካባቢው የክረምት ዝናብ ባለመዝነቡ ምክንያት የቁም እንስሳት እልቂት ይበልጥ እየከፋ መጥቷል። በተለይም በሰሜን ጎንደር ጠለምት ቀጠና ከ11,000 በላይ የቀንድና የጋማ ከብቶች እንዲሁም ሌሎች የቤት እንስሳቶች ማለቃቸው ተሰምቷል። በሌላ በኩል በትግራይ ክልል በአብዛኞቹ አካባቢዎች በዚህ ክረምት የተዘራና የበቀለ እህል ጨርሶ አለመኖሩን የመረጃ ምንጮች ገልጸዋል። የድርቁ ስፋትና የሚያሳድረው ተጽዕኖ በሰሜን ኢትዮጵያ አካባቢዎች ከፍተኛ እየሆነ የመጣ ሲሆን ሁኔታው እጅግ አሳሳቢ ደረጃ ላይ መድረሱን የወጡ መረጃዎች አመላክተዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። በሱዳን ብሉ ናይል ግዛት ውስጥ ከኢትዮጵያ ጋር በሚያዋስነው ድንበር ላይ የምትገኘው ስትራቴጂካዊቷ የኩምሩክ ከተማ በመሐመድ ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ኃይል እንዲሁም በአጋሮቹ ቁጥጥር ስር መዋሏ ተነግሯል። አልጀዚራ እንደዘገበው ፈጥኖ ደራሽ ኃይሉና የሱዳን ሕዝቦች ነጻነት ንቅናቄ በከተማው የገቡ ሲሆን የሱዳን ብሔራዊ ጦር ከስፍራው ማፈግፈጉ ተገልጿል። የፈጥኖ ደራሽ ኃይሉ ጥምረት በሰራዊቱ ላይ ከባድ ኪሳራ ማድረሱን፣ የጦር መሳሪያዎችና ጥይቶች መማረኩን በወጣው መግለጫ አስታውቋል። አድማጭ ተመልካቾቻችን ለዛሬ ነሐሴ 10 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።